ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ነው ሚካኤል ፀሐይ አብራችሁ ቆያለሁ። ከሀገር ውስጥ መረጃ ስንጀምር በኢትዮጵያ የሚገኙ በርካታ ሆስፒታሎች የኢንሱሊን ማስቀመጫ ፍሪጅ እጥረት እንዳለባቸው ተገለጸ። የኢትዮጵያ የስኳር ህመም ማህበር በኢትዮጵያ የሚገኙ ሆስፒታሎችን የኢንሱሊን መድኃኒት ማከማቻ እጥረት ለመቅረፍና መድኃኒቱን በቀዝቃዛ ሙቀት ለማስቀመጥ የሚያስችሉ ዘመናዊ የፋርማቲካል ፍሪጆችን እያሰራጨ መሆኑን አስታውቋል። የማህበሩ የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረ ማርያም ለብስራት ሬዲዮ እንደገለጹት ማህበሩ ከ6 ወራቶች በፊት 15 ተመሳሳይ ፍሪጆችን ለሆስፒታሎች አሰራጭቷል። በአሁኑ ወቅት ተጨማሪ 65 ፍሪጆችን በማስመጣት በአጠቃላይ ለ80 ሆስፒታሎች የሚደርስ ድጋፍ እያደረገም ይገኛል። የኢንሱሊን መድኃኒት ውጤታማነት ለመጠበቅ ከ2 እስከ 8 ዲግሪ ሴልሺየስ ባለ የሙቀት መጠን መቀመጥ እንዳለበት የተገለጸ ሲሆን አዲሶቹ ፍሪጆች ይህንን ችግር ሙሉ በሙሉ ይቀርፋሉ ተብሏል። አዲስ ከገቡት 65 ፍሪጆች መካከል 35ቱ ፍሪጆች 1030 ሊትር መያዝ የሚችሉ ባለ 2 በር ሲሆኑ ከፍተኛ የታካሚ ቁጥር ለሚያስተናግዱ ትልልቅ ሆስፒታሎች ይሰራጫሉ። 30ዎቹ ፍሪጆች ደግሞ 490 ሊትር መያዝ የሚችሉ ባለ 1 በር ፍሪጆች ናቸው። ሁሉም ፍሪጆች ከኃይል መቆራረጥና መዛባት ለመጠበቅ ከዩፒኤስ እና ከኤሌክትሪክ መከላከያ ብሬከር ጋር ተሟልተው የሚቀርቡ መሆናቸውም ተገልጿል። ማህበሩ እነዚህን የሕክምና ቁሳቁሶች ያለምንም እንግልት ወደ ሀገር ውስጥ ያደረጉት ለመድኃኒትና ምግብ ቁጥጥር ባለስልጣን፣ ለገንዘብ ሚኒስቴር፣ ለጤና ሚኒስቴር፣ ለጉምሩክ ኮሚሽንና ለኢትዮጵያ መድኃኒት አቅርቦት አገልግሎት ምስጋናውን አቅርቧል። ማህበሩ ዕድሜያቸው ከ25 ዓመት በታች ለሆኑ ህጻናትና ወጣቶች የስኳር ህመም ታካሚዎች ልዩ ድጋፍ እያደረገ እንደሚገኝም ብስራት ሬዲዮ ከዚህ ቀደም መዘገቡ ይታወሳል። ዘገባው የሳምረት ስዩም ነው። በጋሞ ዞን ቤተሰቦቿን ለመፈለግ በመጣችው የ19 ዓመት ታዳጊ ላይ ያስገድደው መድፈር ወንጀል ከፈጸሙ ተከሳሾች መካከል 2ቱ በጽኑ እስራት ተቀጡ። በደቡብ ኢትዮጵያ ክልል ጋሞ ዞን ቦረዳ ወረዳ ቤተሰቦቿን ለማፈላለግ የመጣችውን የ19 ዓመት ታዳጊ በማታለልና በማስፈራራት ያስገድዶ መድፈር ወንጀል የፈጸሙ 2 ተከሳሾች በጽኑ እስራት ተቀጥተዋል። የቦረዳ ወረዳ ታክቲክ ምርመራ ክፍል ማስተባበሪያ ኃላፊ ኢንስፔክተር ታደለች አሸንጎ ለብስራት ሬዲዮ እንደገለጹት ተበዳዩ ቤተሰቦቿን ለመፈለግ ወደ አካባቢው በመጣችበት ወቅት በክስ ዝርዝሩ ላይ ስሙ ያልተጠቀሰ ተጠርጣሪ ከዘመዶችሽ ጋር አገናኝሻለሁ በማለት ወደ ጎቾ ከተማ አታሎ ወስዳታል። በመቀጠልም ከሌሎች ግብረ አበሮቹ ጋር በመሆን በማስፈራራት ለ3 ያስገድዶ መድፈር ወንጀል መፈጸማቸው ተገልጿል። በድርጊቱ የተሳተፉ ሌሎች ግለሰቦች ለጊዜው እንዳልተያዙ የክስ መዝገቡ ያመለክታል። ፍርድ ቤቱም የቀረቡትን የሰነድና የምስክር ማስረጃዎች ከመረመረ በኋላ ተከሳሾቹን ጥፋተኛ በማለት ውሳኔ ሰጥቷል። በዚሁ መሰረት አንደኛው ተከሳሽ በ7 ዓመት ጽኑ እስራት፣ ሁለተኛው ተከሳሽ ደግሞ በ7 ዓመት ከ8 ወር ጽኑ እስራት እንዲቀጡ ፍርድ ቤቱ መወሰኑን ኢንስፔክተር ታደለች አሸንጎ ለብስራት ሬዲዮ ገልጸዋል። ዘገባው የሳምራይት ስዩም ነው። ወደ ውጭ መረጃዎች ስናልፍ የዚምባብዌው ፕሬዝዳንት ምናንጋጓ የስልጣን ዘመናቸውን ለተጨማሪ 2 ዓመታት ለማራዘም የሚያስችል ሕግ ፈረሙ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ ማክሰኞ ዕለት የህገ መንግስት ማሻሻያዎችን መፈረማቸውን የመንግስት ቃል አቀባይ ኒክ ማንጎዋና ተናግረዋል። ማሻሻያዎቹ የፕሬዝዳንታዊና የፓርላማ ዘመንን ከ5 ወደ 7 ዓመታት ያራዝማሉ። እንዲሁም በህዝብ ቀጥታዊ ፕሬዝዳንታዊ ምርጫዎችን በማስቀረት ፕሬዝዳንቱ በፓርላማ አባላቱ እንዲመረጡ አዲስ ህጉ ያስችላቸዋል። የዚምባብዌ ፓርላማ ባለፈው ወር የገዢው የዚምባብዌ አፍሪካ ብሔራዊ ህብረት አርበኞች ግንባር በሁለቱ ምክር ቤቶች የሚያስፈልገውን አብላጫ ድምጽ ካገኘ በኋላ ማሻሻያዎችን አጽድቋል። ፈርመዋል፣ ታትመዋልና ተላልፈዋል፣ አሁን ህግ ነው ሲሉ ማንጎዋና በኤክስ የህጉን ቅጂ በማያያዝ ያጋሩት ምስል ያሳያል። የ83 ዓመቱ ምናንጋጓ በ2028 ከስልጣን ለመልቀቅ አቅደው ነበር። ነገር ግን አሁን እስከ 2030 ድረስ በስልጣን ለመቆየት የሚያስችላቸውን ህግ አሻሽለዋል። አዞ በሚል ቅጽል ስያሜ የሚታወቁት ምናንጋጓ በማሻሻያዎቹ መሰረት ለ12 ዓመታት ፕሬዚዳንት ሆነው ያገለግላሉም ተብሏል። ትራምፕ ከስፔን ጋር ያለውን ንግድ ሙሉ ለሙሉ እንዲቋረጥ ትዕዛዝ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የገንዘብ ሚኒስትሩ ስኮት ቢሴንት ከስፔን ጋር ያለውን ንግድ ሙሉ በሙሉ እንዲያቋርጡ ትዕዛዝ የሰጡ ሲሆን ማድሪድ በሰሜን አትላንቲክ ጦር ቃል ኪዳን ኔቶ ውስጥ አስፈሪ አጋር ሲሉ ጠርተዋታል። በመጋቢት ወር ስፔን አሜሪካ በኢራን ላይ የምታደርገውን ወታደራዊ ዘመቻ በግዛቷ ላይ የጋራ ወታደራዊ ሰፈሮችን እንደማትጠቀምና የአየር ክልሏን በጦርነት ውስጥ ለሚሳተፉ የአሜሪካ አውሮፕላኖች እንደምትዘጋ መናገር ይታወሳል። ከስፔን ጋር ንግግር በራሱ አስፈላጊ አይደለም፣ ተስፋ ቢስ መጥፎ ሰዎች ናቸው ሲሉ ፕሬዝዳንት ትራምፕ ተናግረዋል። ከኛ ብዙ ገንዘብ ያገኛሉ፣ ነገር ግን ተባባሪዎች አይደሉም። ስለዚህ ከነርሱ ጋር ምንም አይነት ንግድ አያስፈልግም ሲሉ ትራምፕ ተደምጠዋል። ዩናይትድ ስቴትስ በስፔን ውስጥ 2 አስፈላጊ የጦር ሰፈሮች ያሏት ሲሆን የባህር ኃይል ጣቢያ ሮታና ሞሮን አየር ማረፊያዎች ናቸው። ከብስራት ዩቲዩብ ቻናል ስትከታተሉት የቆያችሁት የመረጃ ሰዓታችን ይህንን ይመስል ነበር። እኔ ሚካኤል ፀሐይ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። ሰናይ ጊዜ